حدشتي معبالتات تقرأي إثيوبيا أفريكان عالمن ببعثة تغلت ساعة فللاي نباخم زاقرب تقرأي ستريم ميديا زيناتات ساعة انه بفلما أرئست زينام اتي حزز الله خنتات انتزي تعريو حبيرنا كنت في نايلو جنرال جون مديد زت منقستاون وتعدراون عمرار حتات مسحطو زرعلو أولا السراوي تقرأي بمرردا تزازيمو تباهيلوم مغالة زلونا يسراويت منقسقاس حق أنيا مغنيات زتبهالة واتيوم أكاونت تكالات دادويتن عدداي مايكرو فاينانسن تأجيدوم شرام حدوش محبر تمسريتو انتاينة زمحبر كنقروالكم ينام لومي نايفيو من كالوتن الزينات حزنا قريبنا لنا أبتي فلا ماي زينا قرب مسكارنا سابسكرايب مبارة جنبرو سناي مكتتال زت منقصاون وتعدراون مرار حتات مسحطو زلعلو أبالا السراوي تقراي بمررداء تزازي ميلوم من جتاتنا كابا بيت صحفات من محدارم يخونن بر اتخبابا يقصل كم زلون بخالي يوغن زوت زلو حبريتاتات يملاقتهم كابا بقدمة مال جميرو عبا كتما مقالة زقبر زلو ناي سراويت منقصاس حقنيا مخنيات زتبحالة اواتيوم የፌስቲቫል መልክ እንዲኖረው ተደርጎ የጽምዶ አይነት መልክ እንዲኖረው ተደርጎ የህዳር ጽዮን ጽምዶ የሚል ስም ኖሮት እንዲከበር ታስቦ የነበረው በዓል በጀነራል ታደሰ እንዲቀር ተደረገ ማለት ነው። ይህ ጉዳይ በርካታዎች እንዲቀየሙ ምክንያት ሆነ። እንግዲህ በአስመራ በኩል ያሉት ባለስልጣናት ተቀየሙ። በህወሓት ውስጥና እነዚህ ፖለቲኮ ሚሊተሪ በዚህ ጽምዶ ላይ የሚንቀሳቀሱ የትግራይ የፖለቲኮ ሚሊተሪ አመራሮች ደስተኛ እንዳልሆኑ በተለያየ መንገድ ገለጹ። ግን ያው ጀነራል ታደሰ የወሰኑት ውሳኔ ያው ተግባራዊ ሆነ። ያ መሆን የለበትም በሚል እንደዛ እንዲወሰን ተደረገ። ከዛ በኋላ እንግዲህ በዓሉ ከተደረገ በኋላ እሁድ ዕለት ነበር በዓሉ። ከዛ ሰኞና ማክሰኞ አንድ ስብሰባ ነበር አክሱም ከተማ ላይ። እዚህ ስብሰባ ላይ እንግዲህ የተለያዩ ነገሮች ተነሱ። በዋናነት ግን ጀነራል ታደሰ ላይ ያነጣጠረ ብዙ ወቀሳ ቀረበ፣ ከፖለቲከኞቹ ከሰራዊት አባላትም። በዋናነት እሳቸው ላይ የተነሳው ነጥብ ምንድነው? ያው አጉል ተስፋ ታደርጋለህ ፌደራል መንግስት ላይ ትግራይ ላይ እንዲህ እየተደረገ ይሄ በየጊዜው ትግራይ ላይ እንዲህ ተደረገ ተብሎ የሚጠራው የዚህ የባጀቱ ጉዳይ የድጎማ ባጀት መቅረቱን በተመለከተ እንዲሁም ነዳጅም ወደ ትግራይ እንዳይሄድ መደረጉን በተመለከተ እነዚህ ከትግራይ አቅጣጫ የሚቀርቡ በርካታ ጥያቄዎችን በማንሳት ፌደራል መንግስት ትግራይን እየጎዳ ነው፣ ነገር ግን ትግራይ ሌሎች አማራጮችን እንዳታይ አንተ ከፊት ቆመሃል በሚል ይሄ ያው ግፊትም አለ ከኤርትራ መንግስት የዚህ በጽምዶ ኔትወርክ ውስጥ ያሉ የኤርትራ መንግስት ኃላፊዎችን ጭምር የሚገፉት አካሄድ ነው። ስለዚህ በዛ መልኩ ብዙ ወቀሳ ደረሰ ጀነራል ታደሰ ላይ። ከዛ በኋላ ሰኞ በዛ መልኩ ተሰብስበው ማክሰኞ ግማሽ ቀን ከተሰበሰቡ በኋላ ማክሰኞ ከሰዓት አንድ ዝግጅት ነበር መቀሌ ላይ። ዝግጅቱ ምንድነው? የአገር አቀፍ የአካል ጉዳተኞች በዓል። እዛ ላይ ያንን ፕሮግራም መርቀው መክፈት ነበረባቸው ጀነራል ታደሰ። ስለዚህ እስከ ግማሽ ቀን ድረስ ተሰብስበው ከሰዓት በኋላ ወደዛ ሲሄዱ ዶክተር ደብረጽዮን ያንን አጋጣሚ ተጠቅመው አንዳንድ ሴራዎች ተደረጉ ማለት ነው ጀነራል ታደሰ ላይ። ስለዚህ እንግዲህ ከዚህ ዛሬ ከተከሰተው ነገር ጋር የሚገናኘው ይሄ አሁን የገለጽኩላችሁ አካሄድ ነው። اتحاز زلو خنتات انت زي تعريو حابيرنا كنطف إنايلو جنرال جون مديد قاليو بعدو خودو بعدو اقري قادل قاليو ها دومزنا توهابي ناي تشعة تورحي ناي 9 ناي 5 ناي منام زي تخفل النيلو زي تيو سلامة وسلف زقبر ها تفتير ابزي ها اخلتي من رادي امتيتي بعدو انا كو بعدو نا تغادلكوس تعجس أيقونن زولتي تبارز قادر زل حقي نتي دومزنا ولا ناي إذا حلف خلتش حسلستن يكفل النزول تحجي بسرور زي خفلو زلونا يهوننا أيق أرسل سلازي كلهم أجلز هونو نجارات تأكيهم نتي ህዝብ ዝውጥር ነገራት ይመጽእ ማለት እዩ። እዚ ተደማሚሩ እንድሕር ዘዕርና ናይ ትግራይ ውድቀት ይዘቀለጥፍ። እዚ ምንም ዘጠራጥር ኣይኮነን። ሕጂ ዘሎ ነገር ተዘዕርና ምክንያቱ ኩሉ ኣብቲ ደጀን ቢሮ እዩ ዝውዕል። መምሃራን ውዕሉ ግዛዕ ውዕል ተጋዳላይ ነይረ ዝብል ዘይክፈለና እዩ ዝውዕል ሰልፊ ግዛዕ ገልና በለ ግን ደግሞ ሰራዊት ባጀት ናይ ሰራዊት ባጀት ናይ ወርሒ ካበኢና ነምፅኦ ተባሂሉ ዝጭነቀሉ
ንጭነቀሉ ግዜ ዝጭነቅ መንግስቲ ዝጭነቀሉ ኩነታት እዩ ዘሎ ካብቲ ለቃቂምካ ልቅሕና ኢልካ ካብሃፋትም ኢኻ ግዛኤ ኢኻ እንደምን ይምልካታ ናይ ወርሒ ባጀት እውን ንምምላእ ዝግበር ዘሎ እዚ ዝርዳእ መሕሰብ የለን እዚ ዝርዳእ መሕሰብ እንተዘይሊ ኦልሬዲ ወይ ክንርዳእ ክንክልልና ወይ ሓቢርና ንጠፊእና ካሊእ ምንም ዝጠራጠር ነገር እዩ አካውንት ትካላት ደደቢትን አደዳይ ማይክሮ ፋይናንስን ተአጊዱም ነስዒቡ ፌደራል መንግስቲ ናብ ኩለን ባንክታት ናይ እግድ ደብዳቤ ጽሒፎም ደደቢት ማይክሮ ፋይናንስ ትማሊ ኣብ ባንኪ አንበሳ 10 ሚሊዮን ቅርሺ ንምውፃእ ዝገበርዎ ፈተነ አካውንቱ ስለ ዝተአገደ ክወፅእ ኣይከኣለን ትማሊ አካውንት ኩለን ትካላት ትእምት ከም ዝተአገደ ፌደራል መንግስቲ ናብ ኩለን ባንክታት ናይ እግድ ደብዳቤ ከም ጽሓፈ ዝዝከር እዩ ነስዒቡ በዓል ሓደራ ቦርድ ትእምት ብመንግስቲ ኢትዮጵያ ኣብ ትካላት ትእምት ዝተወሰደ ሒሳብ ቁጥር ናይ ምእጋድ ተግባር ምእረምታ ስጉምቱ ንኽውሰደሉ ሓቲቱ በዓል ሓደራ ቦርድ ትእምት ምኽንያቱ ብዕልብ ዘይተፈለጠ ኣገባብ ናይ ኩለን ትካላት ትእምት ናይ ባንኪ ሒሳብ ካብ ሕዳር 24 2018 ዓ.ም ጀሚሩ ብጅምላ ከም ዝተዓጽወ ካብ ዝምልከቶም ባንክታት ከም ዝተገለጸሉን ኣፍሊጦም እዚ ዝኾነ ዓይነት ናይ ፋይናንስ ምርመራ ኣብ ልዕሊ ዘን ትካላት ከይተኻየደ ብጅምላ ተወሲዱ ዘሎ ናይ ባንኪ ሒሳብ ናይ ምእጋድ ተግባር ሕጋዊ ከም ዘይኮነ እቲ ቦርድ ኣብ መግለጺኡ ሓቢሩ ኣብ ከተማ ሽረ እንዳስላሴ ሓድሽ ማሕበር ተመስሪቶም ካብ ዝኾነ ይኹን ናይ ፖለቲካ ውግንና ነፃ ዝኾነ ብሰላማዊ መንገዲ ኣብ ሽረን ከባቢያን ዝግበር ዘሎ ዘይሕጋዊ ወራር መሬትን ህዝቢ ዘብርህ ዘሎ ብኬሚካል ወርቂ ምእራይን ብቕልጡፍ ጠጠው ንኽብል ዝፅውዕ ብተወለድቲ ከባቢ ሽረና ነድሕን ዝብል ማሕበር ተመስሪቱ ናይ መጀመርያ ዕዉት ዝኾነ ጉባኤ ኣካይዱ 7 ኣባላት ዝርከብዎም ኣመራርሓ መሪፁ ናብ ዝቕፅል ዝዓበየ ቃልሲ ተሰጋጊሩ ይርከብ ኢሎም ኣለዉ እቶም መስረቲ ኣብዚ ቀረባ እዋን መንግስቲ ኢትዮጵያ ኢዱ ዝሃበ መራሒ ፋኖ ነበር ካፒቴን ማስረሻ ሰጤ ፃውዒት ኣቕሪቡ ነስዒቡ ፋኖ ምስ መንግስቲ ኣምሓራ ስምምዕ ከም ዘይገበረ ዝሕብር መግለፂ ኣውፂኡሎም የኢትዮጵያን ሉዓላዊነት የኢትዮጵያን የግዛት አንድነት እና የኢትዮጵያን ጥቅም ባስከበረ መንገድ ተነጋግረናል። ኢትዮጵያ ሀገራችን እየተወራረሰ መጥቶ እኛ ኃላፊነት ላይ እኛ ትከሻ ላይ ወድቋል። ይህንን ኃላፊነት በአግባቡ መወጣትና የተለያዩ የተገንጣይና የሌላ የባዕድ ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊነት እንጂ የህዝብ ጥያቄም እንዳልሆነና በዚያ መንገድም የህዝብ ጥያቄ መመለስ እንደማይችል ተረድተው በሌላ መንገድ ያሉ በተለያዩ የኢትዮጵያ አካባቢ ያሉ ትጥቅ አንስተው የሚንቀሳቀሱ ወገኖች ይህንን ፈለግ በመከተል ወደ ውይይት መጥተው በጠረጴዛ ዙሪያ ችግሮቻቸውን ተነጋግረው እንዲፈቱ ጥሪ ያቀረብ ለተደረገው ስምምነትና ንግግር እና ይህንን ፋሲሊቴት ላደረጋችሁ በሙሉ የከበረ ሰላምታዬን አቀርባለሁ። አመሰግናለሁ። ኣብ ዝሓለፈ ዓመት ምስ ክልል ኦሮሚያ ብወገን ርእሰ ምምሕዳር ሽመልስ ኣብዲሳ ዕጥቂ ናይ ምውራድ ስምምዕ ዝፈጸሙ ኣባላት ኦነግ ድሕሪ ሓደ ዓመት ከካብ ዘለዎ እናተኣለሹ ይእሰሩ ከም ዘለዉ ተፈሊጡ ኣብ መወዳእታ ናብ ኤርትራ ዝተመደቡ ቆምትን ዘወርትን ኣምባሳደራት ዝተፈላለዩ ሃገራት ንፕሬዚደንት ኢሳያስ አፈወርቂ ወረቐት ስርሖም ኣረኪቦም መንግስታዊ ማዕኸናት ዜና ኤርትራ ከም ዝሓበሩ እቶም ቆምቲ ኣምባሳደራት ናይ ሩስያ ወኪል ንግስነት ስዑድ ዓረብ ኣምባሳደር ሱዳን እንትኾኑ ከምኡውን ወኪል ሕብረት ኣውሮፓ ዝርከቦም እዮም። ብተመሳሳሊ ድማ ዘወርቲ ኣምባሳደራት ኣውስትራልያ፣ ፖላንድ፣ ሞሪታንያ፣ ዛምቢያ፣ አይቨሪ ኮስት፣ ሩዋንዳ፣ ስሪላንካን እውን ኣብ ርእሲ ከተማ ኤርትራ ኣስመራ ተረኺቦም ወረቐት ስርሖም ነቲ ፕሬዚደንት ኣረኪቦም ኣለዉ። ክቡራት ተኸታተልትና ነሳዕ ዝሓዝናዮም ዜናታት ነዞም ተኸታተልኩሞም ይመስሉ ነይሮም። ንምክትታልኩም ኣመስጊና በቀራርባና እንትሕዝቶና እንተፈቲኹምና ሰብስክራይብ ብምግባር ሕለፉ። ሰላም ንህዝቢ ትግራይ፣ ሰላም ንኹሉ ወዲ ሰብ።